ዛሬ ከላይ ከሆናችሁ የመሰለ ቆንጆ ከእንቁላል ነፃ የሆነ ፈጥራ አዘጋጅላችኋለሁ። እንዴናችሁ ደም ስርብታችሁ ሼፍና አስተፈራ ነኝ። ዛሬ ማንጉ የታረቀው ተናደርጋ ዳግማችን ደግሞ በጣም ቆንጆ ሆነ ከእንቁላል ሳይጋበት የሚዘጋጅላችሁ ፈጥራ አለ። ተመልክታላችሁ በጣም ቆንጆ አሰራር አታያችኋለሁ። ለዚህ የሚያስፈልጉ ግብአቶች እንግዲህ እዚህ ጋር ደርደር አድርጌ መጥቻለሁ። የመጀመሪያ ግብአታችን የምትመለከቱት ዱቄት አዘጋጅቻለሁ። ዱቄት 200 ግራም አካባቢ አዘጋጅቻለሁ። ወይ በካፕ ደግሞ 3 ካፕ አካባቢ ነው ማለት ነው። እሱ አዘጋጅላችኋለሁ። እዚህ ጋር ደግሞ እንደምትመለከቱት የቤኪንግ ፓውደር አለ። ምግቡን ቆንጆ ያደርጋቸዋል። ሌላ ግብአታችን ደግሞ ስኳር አለ። 1 ሾርባ ማንኪያ ተኩል ስኳር አዘጋጅቻለሁ። ለዚህ ያስፈልገናል። ሌላ ግብአታችን ደግሞ እርሾም እንጠቀማለን። ምግቡን ቆንጆ ያደርጋቸዋል። መጨረሻ ደግሞ የምንጠቀመው ማር አለ። ይሄ ደግሞ ከላይ ማድረግ ወለላ ማር አዘጋጅቻለሁ። ሌላ ግብአታችን ደግሞ ጨው ነው። እቺን ነው ግማሽ ሻይ ማንኪያ ያክል ጨው ብጨምርበትና የማዘጋጅላችን ቆንጆ ፈጥራ ተመልክታላችሁ። ተካተሉ። በቅድሚያ እንግዲህ መቀላቀያ ሳህናችን እናዘጋጃለን። ሳህናችን ላይ እንግዲህ ያዘጋጀነውን ዱቄት እንጨምራለን። ዱቄት ከጨመራችሁ ደረቆቹ መጀመሪያ እርሾ እናደርጋለን። በሻይ ማንኪያ ደግሞ አንድ ያክል ደግሞ ቤኪንግ ፓውደር ይሄን ታደርጋላችሁ። በጣም ሳይሞላ ሻይ ማንኪያ ጨው፣ ስኳር አድርጋችሁ እኛውን እንደዚህ መቀላቀል ነው። ይካረጋችኋል። ለብ ያለ ውሃ አዘጋጅቻለሁ። እሱ እንደዚህ አድርጋችሁ በማማሰያ እንደዚህ ታቀላቅሉታላችሁ። ከዛ እናወጣና በደንብ ኢላስቲክ እስከሚሆን ድረስ በጣም በቃ እስኪታዘዝ ድረስ በእጃችን እናሸዋለን። አንድ ካረጋችሁ በኋላ ዘይት እናደርግበታለን። ዘይት በሾርባ ማንኪያ 2 አካባቢ ነው ዘይት እናደርግበት። ዘይት ታደርጋላችሁ። እንደዚህ ዋጣብ ታደርጋላችሁ። እንደዚህ ትንሽ ዘይት ፈልጋለ ፈጢራ እንግዲህ በተለይ እንግዲህ ወደ ድሬዳዋ አካባቢ ሄዳችሁ አንዳንድ አረብ ሀገራትም ወደ ሱዳን መከራ በጣም ተወዳጅ የሆነ የምግብ አሰራር ነው። እንደዚህ አከል እንዲህ እናቀላቅለዋለን። ታዩታላችሁ በደንብ ተቀላቅሏል። እንዲህ ከተቀላቀለ በኋላ አውጥተን እንትን ላይ ንጹህ ግራናይት ኪችን ቶፕ ላይ ወይ ግራናይት ላይ በደንብ አቃችሁ እንደዚህ ማሸት ነው። እንግዲህ እናወጣዋለን። ከወጣን በኋላ እንዲያርጋቸው እንደዚህ ማሸት። ትንሽ ውሃ ብቻበታለሁ። እችኛዋን ዱቄት ሰጣት አደረገውና አሸዋለሁ። በጣም መላላትም የለበትም፣ በጣም መጠንከር የለበትም። አሁን በቂ ነው። ትንሽ ነበር ውሃ ያሳለፍኩት። እንዲናረግና በመጠኑ ኩፍ እንዲናረገው፣ በጣም ኩፍ ሳይሆን በመጠኑ ኩፍ እንዲናረገዋለን። እንጃርካችሁ ማሸትና እንግዲህ በመቀላቀያ ሳህን ላይ አድርገውና ትንሽ ኩፍ ካለ በኋላ መልሰት ማትሄዱ ጠብቁኝ። ተመልሻለሁ። ያው በመጠኑ ሊጡ ኩፍ ብሏል። እንደዚህ ከሆናችኋል ተመልታላችሁ። ለመለስ ሊጡ እንደዚህ እናደርገዋለን። ትንሽ እንግዲህ ይሄ ዘይት ይፈልጋል። እንግዲህ የምግቡ ባህል የራሱ በዘይት ነው የሚዘጋጀውና እጃችሁ ትንሽ ዘይት ነካ ያደርጋችሁ እንደዚህ እንዲያርጋቸው እንደዚህ ስታረጉት እንደዚህ መጣላችሁ መለኪያ ያወጃችሁ እንደዚህ ያረጋችሁ እንደዚህ እጃችሁ ላይ እቺ መለኪያዋ ነች። ካረግን በኋላ እንደዚህ ታረጓት ኪኖ አነሳ ከዚያው ነካ ነካ አድርገን እንደዚህ
ባላንስ እናደርጋታለን። እንደዚህ አድርገን እዚህ ጋር ያልበለበላችሁ እንደዚህ ካረግን በኋላ በዚህ የሚዳመጠው ዱቄት ያዳመጥሜ ዘይት ታደርጋላችሁ። ካረጋችሁ በኋላ እያደረጋችሁ በእጃችሁ ሳብ ሳብ ማለት እንደዚህ ያደርጋችሁ። ካስፈለገ ደግሞ ለተቀቡትና ዘይተኛው ትንሽ ዘይት ይፈልጋል። ምግቡ አሰራሩ እንግዲህ በጣም ዘይት የሚፈልግ ምግብ ነው። እንዲያረጋችሁ በዘይት እንዲያረጋችሁ መዳመጥ ይቻላል። እንደዚህ ቃዳ ካለች ለመድፈን በዚህ መልኩ እንግዲህ ሰፋ ታርጉታላችሁ። እንደዚህ የተዘጋጀውን ወደ ጎን አድርጋችሁ እንዲህ ካደረጋችሁ በኋላ እዚህ ጋር በደምብ ተመልከቱ። የማደርገውን ስራ ችኛዋን እንደዚች ማጠፍ እንዲህ ካደረጋችኋል። እንደገና አንድ መጠቅለል እንደዚህ ተጠቅላችሁ እንደገና መዳመጥ እንዲህ አገነመኛው እንደዚህ አጋችሁ ዘይት ጠብ ያደረገ እንደዚህ ዳመጥና አራቱን እንደዚህ ዳመጭ ይመጣሉ። አይታችኋል። መዘርጋት፣ መሰብሰብና መዳመጥ። ከዛ ደግሞ ወደ መጥበሻ እንደዚህ አሁን እኛውን እንደዚህ አጌ ዳምጫለሁ። ስመለስ ግን አራቱ ዳመጭ ያገኛችኋለሁ። ጠብቁኝ። እሺ ተመልሻለሁ። አሁን ያዘጋጀሁትን የተዳመጠው ልጥ እንግዲህ እዚህ ጋር ዘይት ታረጋላችሁ። መጥበሻችሁ እንደዚህ ታረጋላችሁ። ዘይት እንደዚህ ስንገለብጠው ራሱ ዘይት እየቀባን እናበስለው። ትንሽ ዘይት በጣም ይፈልጋል የፈጢራ አሰራር። እንዲህ ካረጋችሁ በኋላ ያዘጋጀናትን በተራ በተራ እንደዚህ ያወጣችሁ ላይ እንደዚህ ጋግረዋለን ማለት ነው። ማገላበጫ ስፓቱላ እናዘጋጃለን። ስንገለብጠው ራሱ ዘይት እየቀባን ነው የምናበስለው ማለት ነው። እንግዲህ ጉርሻ ከሼፍ ዮናስ ጋር ሁሌ ለእናንተ እንደዚህ መሳሰል ምግቦች እየሰራ ያቀርብላችኋል። እናንተ የሚጠበቅባችሁ ቤተሰብ መሆኑ ሰብስክራይብ አድርጉት። አይታችሁት አትለፉ። ሰብስክራይብ አድርጉ። የደወል ምልክቷን ጫን አድርጉት። ለአዲስ ምግብ ሰራ ለእናንተ ማሳወቂያ መልስ እንልክላችኋለን። እንዲሁ ደግሞ ሁሉ ሰው ባለሙያ እንዲሆን የምግብ ሼር አድርጉት። ላይክ ማድረግ እንዳይዘነጋ። በጣም ቆንጆ ሆነ የምግብ አሰከኛ ታገኛላችሁ። በተጨማሪ ደግሞ የተለያየ ዝግጅት ካላችሁ ኬተሪንግ ፕሮግራም ካስፈልጋችሁ ወደኛ ጋር መደወል ብቻ ነው። ልደት ካለ፣ ሰርግ ካለ፣ ሀዘን ከገጠማችሁ፣ ጌት ቱጌዘር ካለ፣ ሹመት ካለ በማንኛውም ሰዓት እኛ ጋር ከደወላችሁ የእናንተን ፕሮግራም ቆንጆ አድርገን በሚገባችሁ ልክ አድርገን እናስደስታችኋል። ስለዚህ ሁሌ ኬተሪንግ ፕሮግራም ካሰባችሁ ወደኛ ጋር መደወል ብቻ ነው። ተካትሉ። እንግዲህ አሁን እዚህ ጋር እንትን እያደረገን እየበሰለ ነው። አሁን እንደዚህ ከላይ እንደዚህ ዘይት ታደርጉበትና በዚህ በብሩሽ ንቀባቀብ አድርጋችሁ እንደዚህ አድርጋችሁ እንደገና እቺኛዋ እንዲመገለጥ ነው። በቃ ትንሽ ዘይት ይፈልጋል። ፈጢራ ብዙ ጊዜ በደረቁ ሲሰሩት እንቱን አይመጣ የፈጢራ እንቱን አይመጣም። ዋናው ማብሰያው ዘይት ነው። እንዲህ ያደረግን እናብሰላለን ማለት ነው። እንግዲህ ሁሉንም በዚህ መልክ አራቱንም እናበስልና እንግዲህ ከማር ጋር አቀርበዋለሁ። ስመለስ እንግዲህ የበሰለውን ፈጢራ አብረን እንቀምሳለን። የትማትሄዱ ጠብቁ። እሺ እንግዲህ ተመልሻለሁ። እንደምትመለከቱት ቆንጆ የሆነ ታታላችሁ እንዴት ነው የሚያምር በጣም ቆንጆ የሆነ ፈጢራ አዘጋጅቻለሁ። ይሄ ደግሞ እዚህ ጋር እንደዚህ ካስፈለገ እንዲያርጋችሁ ለየብቻው ወይ ደግሞ ላይ ማራርጋችሁ ማቀርብ ትችላላችሁ። ቀል ያለ በጣም ምርጥ ፈጢራ አሰራር ነው። በጣም ትወዱታላችሁ። ቆንጆ የፈጢራ አዘጋጅት ነው። የታታችሁ እንግዲህ ተመገቡ ጋብዛችኋለሁ። ጉርሻ ከሼፍ ዮናስ ለዛሬ የምስል በሌላ ፕሮግራም በሌላ ምግብ አገኛችሁ። በጣም ወዳችኋለሁ። ቻው